በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ታዘዝ እኮ ይሄ አብረ ጭፈራ ቤት የለመደ አጋንንት መች ይወጣል? ምን ነው ጭፈራው ነው? ጭፈራው እንዴት ነው? ጭፈራ ቤት ያስካት? አዎ። አፋታ ከባሏ? አዎ። አስገባኋት። ጭፈራ ቤት ትዳር አስፈትቶ እንግዲህ ጭፈራ ቤት ያስገባ ሴጣን ማለት ነው። የት ነው ያስጨፈርካት? የት ሀገር? መቀሌ? አዲስ አበባ። አዲስ አበባ አስገባት። ልጆቿስ? ልጆቿንማ እንዲሞቱ ነበር የምፈልገው። እንዲሞቱ ነበር የምፈልገው። ካዲያ ማን ከለከለክ? ያው እሱ ነው ቅዱስ ሚካኤል። አዎ። የሶስት ልጆች እናት ነው ስለት የወለደችው። በስለት ቅዱስ ሚካኤል እዚህ ስለት ተስላስ በአንዴ ሶስት ልጅ የሰጣት ልጅ እናታቸው ናት። ስለት ባልና ሚስቶቹ መጡ። ስንት ዓመት ነበሩ ሳይጋቡ ልጅ አጥተው የተቀመጡት? ስንት ዓመት ነበሩ ልጅ አጥተው የተቀመጡት? የቱ ጋር? እነሱ ሳትወልድ ስንት ዓመት ተቀመጠች? 4 ዓመት። 4 ዓመት ሙሉ ልጅ ሳይወልዱ ቀርተው ባልና ሚስቶች እዚህ መጡና ተጠመቁ። እዚሁ ንስሐ ገቡ። ለቀኔው ተወለደ። ያው ሶስት ልጅ ባንዴ የሰጣቸው ባለፈው ስንመሰክርላቸው የነበረች ናት ማለት ነው። ሶስት ልጅ ባንዴ እዚህ መጣ። ሶስት ልጅ ባንዴ ጸነሰች። ባንዴ ሶስት ልጅ ሰጣት ቅዱስ ሚካኤል። ያው ስለቱን ሰምቶ ማለት ነው። አሁን ደግሞ ልጆቹ ከአደጉ በኋላ እሱም ጫት መቃም ጀመረ። እሱ ጫት መቃም፣ እሷ ደግሞ ጭፈራ ቤት ተበታትነው ማለት ነው። አሁን እሱ ልጆቹ አሁን አያት ነው የሚያሳድጋቸው። እንግዲህ እግዚአብሔር ያልታደለ ትውልድ ነው ማለት ነው። ያልታደለ ትውልድ። እሷ ጫት ቤት ጭፈራ ቤት፣ እሱ ጫት ቤት እሷ ጭፈራ ቤት። እግዚአብሔር ውለታ ካደ። እንደዚህ አይነት ትውልድ ምን ሞት ይነሳል? ልጆቿን የታረካቸው አልገደልካቸው? አልሞቱም። ልገላቸው ነበረ ባለፈው እዛ ልገላቸው ነበር። ልጆቹ ግን የሚካኤል ስለሆኑ አቃተኛል። ልገላቸው ነበር። አዋ ልጆቿን? አዎ። ለምን? በጣም ነው የምጠላቸው ልጆቹን። አዎ። ለምን? አልወዳቸው። በማን ስለተወለዱ? በሱ ነዋ። እንዴ አንዳንድ ጊዜ እኮ እንደው አመላችን እኮ በጣም ከባድ ነው። ለእግዚአብሔር አይመች፣ ለሰው አይመች። የኛ አመል ስናጣ ስጡን እንላለን። ሲሰጠን ደግሞ ጥፋት እንፈልጋለን። ልክ ጽንሱ ሆዷ ውስጥ 3 ልጅ ነው የጸነሽው ስትባል ለመድኃኒት ላስወር በመጀመሪያ ልጅ አልወዝ መጡ። አመድሎ አልቀራቸውም እዚህ ሲንበራከኩ። እሱም አልጋውን ምን የመሰለ አልጋውን ትተው እሷ ምንም የመሰለውን አልጋውን ትተው በምን መሰለ መኪና ሲንሸራሸሩ የነበሩ ሰዎች እዚች ሜዳዋ ላይ ተንዘርሰው ንፋስ አቧራውን ችለው እዚህ ነበሩ። ግን አገኙ። አሁን እግዚአብሔር ሰጣቸው። በኋላ ደግሞ ልክ ሲያገኙ ልጆቻቸው ካገኙ በኋላ ለማስወጣት ፈለጉ። ልጆቻቸው እናስወጣች 3 ነው ያረገዝኩትና ይውጣልኝ አለች ሐኪም ቤት ገብታ። ግን እግዚአብሔር የሰጠውን ደግሞ ነፍስ ያሰጣውና ተወለዱ። አሁን ከተወለዱ በኋላ ሁለቱም ባልና ሚስቶች ያለ መጾም ያለ መጸለይ ተመስገን ብለው እግዚአብሔርን ማመስገን ሲችሉ ምን መጣባቸው? ለአጋንንት ተገዥ ሆኑ። እሷም ጭፈራ ቤት ናት፣ እሱም ጫት ቤት ነው፣ ሲጋራ ነው፣ ማጨስ ነው፣ መቃም ነው። በኋላ እንግዲህ ያው ሴጣን መጨረሻ እንደዚህ ነውና ልጆቹን አለ እናትና አለአባት አሳደጋቸው ማለት ነው። እሷም ልጆቿን ጥላ ወደ መቀሌ ሄደች። እሱም ልጆቹን አመጣ ከኤርትራ አምጥቶ ለእናቱ ሰጠ። እናቱ ናቸው አሁን የሚያሳድጉት። መቼም እናት አያት አንድ ጊዜ አያት በጣም ይከብዳል። የተባረከ በአያቱ በእናቱ በልጁ ይጦራል። አለዛ ያልተባረከ ልጅ ከወለደ ደግሞ እንደገና ልጆቹን ወልዶ እናት ላይ ይጥላል ማለት ነው። እስከዚህ ትውልድ ነው የደረሰው። አንተ አይነ ጥላው ነህ እንደምትሰራው? አይነ ጥላም መተትም አይነ ጥላ? አዎ። መተቱ የት ነው የተመተትከው? እዚህ ነዋ። የት? እዚህ አዳማ። አዎ። ለምን ተመተትክ? እንዴ ነግሬሃለሁ እኮ አስረኸኛል። በቃ ነግሬሃለሁ። ለምን ነግሬሃለሁ እኮ። ለምን ተመተትክ? ምን እንዲፋቱ?
አዎ እንዲፋቱ ነገር ያለው በሀፍቱም በሁሉም አሁን ስራችን ጨርሰናል። ስራችሁን ጨርሳችሁ አመድ ያደረጋችሁ? አዎ አዎ። መኪናዎቹ ሀፍታችሁ የለም። መኪና የለም። ባለ 3 መኪና ነበር። አዎ ከ3ቱ መኪና አንዱ የለም። የለም። ብርም የለም። ብርም ዜሮ። ማድለቢያ ነበር። እዚህ ማዞሪያ ላይ ያለው ማድለቢያ ከአንዱ ከዛ ካሉት ማድለቢያ አንዱ የባሷ ባለቤት ነበረ። ማድለቢያው ማለት ነው። አሁን ማድለቢያውም የለ፣ በረቱም የለ፣ ምንም የለ። ቤቱ ሆና ሆኖ ነው የቀረው ማለት ተፋተዋል። እነሱም የት እንዳሉ አይታወቅ። የት ነው ያለው ባለቤቷ? የት ነው ያለው? እሱ የራሱ ጉዳይ። እኔ እንጃ። ለምን አንወደውማ? አንወደውም። ለምን አትወዱትም? በጣም ነው የምንጠላው። በጣም ነው የምንጠላው። የልጆቹ አባት እኮ ነው። እንዴት ትጠላዋለህ? በጣም ነው የሚያስጠላኝ። አንተ ሴጣኑ ነህ። ልጅቷ ናት የምትጠላው። ልጅቷ ናት የምትጠላው። ሴጣኑ እኛ ነን እንጂ። እናንተ ማን? እኛ ነን። እናንተ ማን ናችሁ? ሴጣን ነና። ሴጣን ናችሁ። የት ሀገር ነው የተመተታችሁት? እዛው አዳማ። እኔ ስም እንዳጠራ ለምን እንዲሆን? በቃ የስራችን ጨረስን። አንተ አሰርከኝ። አሁን ልጅቷ ልገላት ነበር እኮ። ልትገልህ ነበር? ነበር ልጀማት ያሰብኩት። ሰው መጣ ደናት። ምን ዋጋ አለው? በምን አረድካት? በቢላ ነዋ። በቢላ? መቼ? በዚህ ነበር ያሰብኩት። በአንገቷ? ልታርዳት? ከዛ እጇን አረድክ? እጇን ትንሽ ደም የፈሰሰው ትንሽ ነው። ትንሽ ደም? ትንሽ ነው። መቼ ነው ያሳረድካት? እንደ ዛሬው እንደ ዛሬው ሳምንቱ። እዚህ ከመጣ የስንት ቀን ሆናት? እዚህ ከመጣው 5 ቀን። 5 ቀን? እና ምን ይሻላል አሁን? በቃ እዛ ጠዋት ሄዳ ስክር ጠጥታድራ ስጠጣድራ ስታጭሳድራ ጠዋት ቤተክርስቲያን ነው የምትሄደው። ውስጥ አትገባም። ውጭ ላይ እኔ ኃጢአተኛ ነኝ እያለች ጸልያ ሌሊት ስጨፍር ስትጠጣ ስታጨስ ታድራለች። ጠዋት ቤተክርስቲያን። ጠዋት ሲነጋ ውጭ ላይ ደጉም አትረግጥም። ዞርም አትገባም። ውጭ ቤተክርስቲያን ላይ ሆና እኔ ኃጢአተኛ ነኝ እያለች ትለምነዋለች። ከዛም ሁሌ ነው የምትሄደው። ከዛ አንድ ቀን ስጥላት ጣልኳት። እዛ ጣልኳትና ውጭ ላይ ጣልካት? አዎ። መጡና አባት ጸበል ምናምን ሲሮጥ ተቃጠልና ጮኸና ከዛ እዛ ነው የሚሄደው። እዛ የታሰርኩበት አለ ሚካኤል አለ። አልን ነው አልን። አዎ። ከዛ ካልሆነ የትም ብትሄድ አንለቅም አለን። እዚህ ነው የታሰርነው። ከየት ነው አሁን የመጣችው? እሷ ከየት ነው የመጣችው? አዲስ አበባ። አዲስ አበባ ነበረች? አዲስ አበባ ነበረ ስታስቅማት ስታስጨሳት የነበረው? አዲስ አበባ። አዎ። ብሩን ከየት ታመጣለች? ኧረ ብር ማንም ነው የሚወዳት። ማንም ነው የሚወዳት። ምንድን ነው የምታስጨሳት? ሺሻው፣ ሲጋራ፣ ሁሉንም። ይመቻችኋል? በጣም እንደ ቀላል አይመቻችሁም? ይመቻል እንጂ ይመቻል። ልጅቷ ናት የምታጨሰው? እናንተ ናችሁ? እኛ ነን የምናጭሰው። እንደ እኛ ነን የምናጭሰው። የምታስጠጡትም እናንተ? አዎ። ምንድን ነው የምትጠጣው? መጠጡ ውድ ነው የምትወደው። ውድ ውስኪ፣ ብላክ። ሌላስ? ያው ብላክ ካጣች ደግሞ ቢራው ጠጣዋለች። ስንት ታስጠጧታላችሁ? እስከ 24 5 እንትን ነው። ምን አንድ ካስታ ማለት እኮ ነው። ጠርሙስ በአንዴ ነው? ሌሊቱን ሙሉ በ2 ሰዓት ጨርሰዋለሁ። 2 ሰዓትም ጨርሰዋለሁ። አንተ ምንም አትሰክርም ነው? ወደዛ ጠጋ በል። አሁን ልገላት ነበር። በቃ አሁን አይ በ2 ሰዓት ትጨርሳለህ? እንጨርሳለን። አዎ እንጨርሰዋለን። ቀላል ነው ለእናንተ? ቀላል ነው እንዴ? አዎ ቀላል ነው። ከዛ በኋላ ሺሻስ የስንት ብር ታስጨሳታለህ? ታስባታለህ? ሺሻው አንዲት ፍሬ 600 ናት። አንዷ ፍሬ? አዎ።
5 እናጭሳለን። 6 እንግዲህ በ6 በ5 ስንት ማለት ነው? 3000 ቀላል ነው። ቀላል ነው። ቀላል ነው። ልጅቷ ደግሞ እምቢ ስትለኝ ምን እንዳደረኩባት እዛ አገኘኋትና ስለምናት እዛ መጠጡ ላይ አንተ የመተትከው አገኘኋት። ድጋሚ አገኘሃት? አዎ። እምቢ ስትለኝ ከዛ አደረኩባት። ድጋሚ አስጠጣኋት። አስጠጣሃት? እምቢ አለችኝ። በጣም ነው የምወዳት። ለምን? ከትዳሯ ውጪ ከትዳሯ ውጪ ሳገኛት ታወቅና ተለማመድን። ከዛ እምቢ አለችኝ። በቃ ለምን? እምቢ ስትለኝ እንደገና ሰራህባት? አስገብቼ አስጠጣኋት። አሁን ሆዷ ውስጥ ነው የሚጮኸው። ሆዷ ውስጥ ነው ቁጭ ያልከው? ምንድን ነው ያሰራኸው ሆዷ ውስጥ? መስተፋቀር እንድትወደክ ነው። እምቢ አለች። ከዛስ? አሁን ባልየው የት እንዳለ አታውቁትም? ባልየው የት እንዳለ? ባልየው አዲስ አበባ ነው ያለው። አይገናኝም? የለም። ድምፅ ስሰማው ራሱ ያመኛል። ድምፁ ስትሰማ ያማታል እኮ። ያማታል ነው የምትለው። ድምፁ ስትሰማ ያማታል። የባሏን ድምፅ ለምን? በጣም ነው የሚያቃጥለኝ። በቃ እሱን በቃ እንደምጠላው ነበር የፈለግነው። ይኸው ሁሉ ነገር ሀሳባችን ተሳካልን። ጨረስን እኮ ሀሳባችን፣ ፍጻሜያችን ጨረስ። እሷ ነበር ለመግደል የፈለግነው። ይኸው ቀረች፣ አልሞተችም። እንግዲህ ለምን ትሞት? ሲኦል ልንገባ ነው። ተያይዘን ልንሄድ ልንሄድ ነው የምንፈልገው። ስንት ናችሁ? 7 ምን? 7 ነው። 7 እናትየዋስ ላይ? እናትየውማ ተው። ኧረ በስመ አብ ምን ነው ማዕት ነው ያሉት እናትየው ላይ። እናትየዋም እሷን ነው የምታክለው። እዚህ መጥተው አንድ ቀን ለማደር አቃታቸው ማለት ነው። ልጁ ይዟቸው መጥቶ አማቿ ይዟት መጥቶ እዚህ አንድ ቀን እናትየዋም ባሏም የልጇቷ እንጀራ አባትም እሳት ናቸው ሁለቱም ማለት ልክ እንደሷ ፍንዳታዎች ናቸው። እንግዲህ ካደጨ ባሽሽ ነው። ልጅቷም ከዛ ነው የለመደችው። እንግዲህ ትውልዱ ምን ያህል እንደሆነ እንግዲህ እወቁት። ካለ ቤት ትውልድ ይባረካል። አሁን ታጨሳለች እናትየዋ። አልተወችም እናትየዋ። አሁንም ታጭሳለች። ታጭሳለች። ትቅማለች። ደስ ይላችኋል? እናሳ አሁን ትሄዱ ወደ ሰባታችሁም ትሄዱ ወደ ሲኦል። ሰባታችን እንሄዳለን። የጠጣሁበት ግን ቆያለሁ። ማን? የጠጣኸው አብረህ የገባኸው ትቆያለህ። ማን? ምን አውጥተህበት? አምጣ መቁጠሪያውን ስጠኝ። ቶሎ በላ አሁን ልቀቅሽ። ስንት ናችሁ? ጠቅላላ ስንት ናችሁ በሆዳ የገባኸው? 12 ይሆናል። 12። እሺ እናትብር ጥርግርግ በል እናውጣ። የምን መቆየት ነው? ቶሎ ጥርግርግ በል። ቶሎ ከማህፀን አውጣ፣ ከሆዷ ውጣ። በስላሴ ስም ታዘዝክ። ቶሎ በል አይስተ ቶሎ አፍ ላይ ውጣ። 12 እና 7 ስንት ናችሁ? ጠቅላላ ስንት ናችሁ? 12 እና 7 ደምርና ንገረኝ አንተ። 18 5 እና 7 እና ወደ 12 እና 7 ነው። 12 እና 7 ስንት ነው? 12 እና 7 ስንት ነው? ደምርና ንገረኝ። 19 ነው አይደል? ትግራይ ነው እንግዲህ ምን ይሻላል? አሁን ወጣ በል ቶሎ በል ሰብስብና ከመላ ካሏ ከልጆቿም ከባለቤቷም ውጣና ሰብስብ። ልጆቿም ላይ ያለው ቶሎ ሰብስብ፣ ቶሎ ሰብስብ። አሁን ከሆዷ ውጣ። የመስተፋቆም ቶሎ ከትዳሯን ያፋታ እርኩስ መንፈስ በጌታ በኢየሱስ ክርስቶስ ስም በስላሴ ስም 19ኛችሁም ቶሎ በል በስላሴ ስም ሲኦል እንገባለን። እጅን አንሳ። ሁለተኛ በደረሰችበት አንደርስም። በሄደችበት አንሄድም። በትዳሯም በልጆቿም በሀብቷም በንብረቷም በገንዘቧም
ሁለተኛ ላንደርስ፣ ሁለተኛ ላናስጠጣት፣ ሁለተኛ ጭፈራ ቤት ይዘን ላንሄድ በስላሴ ስም ሲኦል እንገባለን። በመድኃኔዓለም ስም ሲኦል ታስረናል። በቅዱስ ሚካኤል ስም ሲኦል ታስረናል። በናዝሬቱ በኢየሱስ ክርስቶስ ስም ሲኦል አስሬያቸዋለሁ። ወላድ 7 ጊዜ ጮና ይሉ 19ኛችሁ ቶሎ በል እየቆጠርክ ቶሎ በል ቶሎ በል። እግዚአብሔር ይገስጽ። ስማ አይዞሽ፣ ስማ አይዞሽ፣ አይዞሽ፣ አይዞሽ። እንግዲህ እግዚአብሔር ይፈውስሽ። እግዚአብሔር ካንቺ ጋር ይሁን። መድኃኒዓለም ካንቺ ጋር ይሁን። እንግዲህ መንፈስ ሲያሰራን እንዲህ ነው። በኋላ ያሰራና በኋላ ይቆጨናል። ተነሽ፣ 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 ተነሽ። እግዚአብሔር ፈውሶሻል። ተነሽ። እግዚአብሔር ካንቺ ጋር ይሁን። አይዞሽ፣ በርቺ። እሺ በርቺ። እንግዲህ ልጆችሽን ጠይቂ፣ ልጆችሽን ጠይቂ። አሁን አይዞሽ፣ አይዞሽ፣ አይዞሽ። እግዚአብሔር ፈውሶሻል። አይዞሽ። እግዚአብሔር ባርክሽ፣ እግዚአብሔር ባርክሽ። እምትሄድ እጄን አንሳ፣ እምትሄዱ እጃችሁን አንሱ። ቶሎ ለምትሄድ መንፈስ በኢየሱስ ክርስቶስ ስም ታዘሃል። እጄን አንሳ፣ እጄን አንሳ። በስላሴ ስም፣ በስላሴ ስም ሲኦል እንገባለን። በመድኃኔዓለም ስም ሲኦል እንገባለን። በወላዲት አምላክ ስም ሲኦል ታስረናል። በድንግል ማርያም ስም ሁለተኛ ላንመለስ። በልጆቻቸው፣ በሀብታቸው፣ በንብረታቸው፣ በገንዘባቸው፣ በጤናቸው ላንገባ ላንደርስ በስላሴ ስም ሲኦል ታስረናል። በናዝሬቱ በጌታ በኢየሱስ ክርስቶስ ሲኦል አስሬያችኋለሁ። 7 ጊዜ ጮህ እናውጣ። 7 ጊዜ ጮኻችሁ ልቀቁ። ቶሎ በል 7 ጊዜ ጮኸህ ውጣ። 7 ጊዜ ጮህ እናውጣ። ቶሎ በል 7 ጊዜ ጮህ እናውጣ። እግዚአብሔር ይገስጽላችሁ። እግዚአብሔር ይገስጽላችሁ። እግዚአብሔር ይገስጽላችሁ።